መጥፎና ክፉ ሰው ነው። በቃ ይሄ ብቻ ነው ምክንያትሽ? ታውቃለህ፣ ከአንተ ጋር በሰላም እንኳን መግባባት እንደማትችሉ ሁሌ በመካከላችሁ ግጭት አለ። ግጭታችን የማይታወቅ ነው። ግጭታችን አንቺ ነሽ። በአንቺ ከመጡብኝ ደግሞ አልወድም። ይገባኛል ቅዱሴ፣ ግን አይገባሽም። ቢገባሽ ኖሮ ይሄንን የሚያክል እውነት አትደብቂኝም ነበር። እኔ ምንም የደበቅኩ ነገር የለም። ልደብቅም ደግሞ አልችልም። ሄለን፣ እንድትዋሽኝ አልፈልግም። ለምንድን ነው ይሄን የሚያክል ነገር እስከ ዛሬ የደበቅሽኝ? ይኸውልሽ፣ አሁን እውነቱን ብቻ መስማት ነው የምፈልገው። እኔ ስለምን እያወራ እንደሆነ ሊገባኝ አልቻለም። ካሌብ ጋር ስላሉት ቪዲዮዎች ነው እያወራ ያሉት። ምን አያችሁ እንዴ? ተደብቆ አይቀርም። አንቺ ግን እባክህ እንዳታዝንብኝ። ሆን ብዬ አይደለም ያደረኳቸው። እባክህ ሄለን፣ ሆን ብለሽ እንዳላደረግሽው አውቃለሁ። ይሄ ነገር ሲፈጠር ግን ለምን አልነገርሽኝም? ለምን ደበቅሽኝ እስከ ዛሬ? ቅዱስ ሳምሪ አሁን ላይ ቅዱስ ሳምሪ ከነገረችው በኋላ ሄለን ላይ አምርሯል። ዋሽተሽኛል፣ ምንም ነገር ብታስረጅኝ አሁን ላይ ለኔ ከንቱ ነው ብለዋታል ማለት ነው። ሁሉም ነገር አሁን ላይ ሄለን ከረፈደ በኋላ ቢገባትም ለቅዱስ ግን ለማረጋጋት ሞክራለች። ቅዱስ ብዙ ጊዜ ደጋግሞ የዋሸሽኝ ነገር አለ፣ አሁን ላይ እውነቱ ካንቺ ያፍልስማ ብለዋታል። ይሄ ነገር ግን አሁንም ቢሆን ሊታወቅባትና በጣም ራሷን ያሸማቀቃት ያለችው ሄለን መናገር አልፈለገችም ነበረ። በዚህን ሰዓት ግን አሁንም ቢሆን ቅዱስ እውነቱን ነው የምፈልገው ብሎ ደጋግሞ ጠይቋታል። ግን ደግሞ እመነኝን የምንመዋሸው ነገር የለም እና ስለምትለው ነገር ምንም ማውቀው ነገር የለም ብለዋለች። ግን ደግሞ ይሄንን የመሰለ ነገር ደብቀሽኝ እኔ እያልኩሽ ያለሁት ካሌብ ጋር ስላለው ቪዲዮ ነው ያላት። በዚህን ጊዜ በጣም ድንጋጤ ውስጥ ገብታለች። ይሄንን እንዴት ልታውቅ ችለሃል ብለዋለች። ቅዱስ ይሄንን ማወቂ አይደለም ያወቅኩበትን መንገድ አይደለም፣ ግን ያንቺ መዋሸት ነው። እኔ በጣም ባዳ እንደሆንኩ እየተሰማኝ ነው ብለዋታል። ቅዱስ ላይ አሁን ላይ ቅዱስ በጣም አምርሮባታል ሄለን ላይ። ይሄ ሁሉ ድብቅ ሆነሽ እኔ እኮ ሰው አለኝ ብዬ ነበረ ማስበው፣ በጣም ድብቅ ነሽ ማለት ነው እያላት ቆይተዋል። በንዴት ከአጠገቡ እንድትርቅና ክፍሉም ለቃለት እንድትወጣ ነግሯታል ማለት ነው። ሄለን በጣም ተከፍታለች። ይህንን ስላላት ቅዱስ በጣም ውስጧ ስሜቷም ተነክቷል ማለት ነው። ቅዱስ በዚህን ሁኔታ ስሜታዊ ስለሆነ ሄለንም ጭንቅ ብሏታልና ማስጨነቅ ስላልፈለገች ወጥታለች። ግን ደግሞ አክስቷ ፋሲካ አሁንም ቢሆን ጭቅጭቃቸውንም እንደሚፈጠር ካወቀች በኋላ ወደ እነሱ በር አጠገብ ሆና ወሬ ስትሰማ ቆይታለች። ይህንን ወሬ ከሰማች በኋላ ይበልጥ ግን ቅዱስ ሄለንም ከበር ካስወጣት በኋላ በዚህን ሰዓት ጆሮዋ ከበሩ አስጠግታ ስትሰማ ሄለንም ከፍታ ወጥታባታለች። በዚህን ሰዓት አክስቷ በጣም ደንግጣ ነበርና አክስቴ ምንድነው የምታደርጊ ብትላትም አይ ጩኸት ሰምቼ እኮ ነው፣ ምን ተፈጠረ፣ ምን ሆንሽብኝ ብዬ ነው መጣሁት ብላ አስመስላለች። በዚህ ሰዓት ሄለን ግን በጣም በአክስቷ በጣም እየታለለች ነው። ምክንያቱም አክስቷ የእሷ ደስታ የምትፈልግ አስመስላ ይበልጥ እሷንም ወደ ማይሆን ቦታ እየመራቻት ነው ማለት ነው። በዚህን ጊዜ ግን አንቺ እኮ ስለ ቅዱስ የማታውቂው ነገር ብዙ ነገር አለ እያለች ሄለንም በጣም መጥፎ ነገር ቅዱስ ላይ እንድታስብ እያደረገቻት ነው። ይሄ ነገር አክስቴ ደጋግመሽዋል፣ ምንድነው የማላውቀው ነገር በማለት ነበረ የጠየቀቻት ሄለን በዚህን ሰዓት ስትጠይቃት እኔ ምንም ብናገር ማንስ ይሰማኛል እያለች ወደ ኋላ ነው ነገሩን ጀምራ እየተወች ያለችው። ምንም እንኳን ቅዱስ አሁን ላይ ከሷ ምን እንኳን ከክፍል ውጪ ቢላትም ግን ቅዱስ እኔን አምነዋለሁ እያለች ነበረ። በዚህ መሀል ግን አክስቷ ልትናገረው ፈለገችው ነገር እንዳለ ሄለንም ገብቷታል። ሄለንም ትታት ወደ ክፍል ወደ ሄለን የሄደችው ወደ ሳምሪ ነው። ሄለን ሲጨንቃት ሁሉንም ምስጢሯን የምታዋያት ሳምሪ ስለሆነች ወደ ሳምሪ በመግባትና ሳምሪንም እኔ በጣም ጨንቆኛል ማማከርሽም አንቺ ነሽ በማለት ነበረ የተጠጋቻት። በዚህን ጊዜ ምን እንደተፈጠረ ሳምሪም ጠይቃታለች። ሳምሪ ይሄንን ባለች ሰዓት ምንድነው የተፈጠረው? የሆንሽውን ንገሪኝ እትዬ፣ የሆንሽው ምንድነው የተፈጠረው ከጋሼ ጋር ብላታለች። ግን ደግሞ ሳምሪ ይሄ በጠየቀቻት ሰዓት የትኛውም ብነግርሽ እኔ ግራ ገብቶኛል፣
ቅዱስ ሁሉንም ነገር አውቆብኛል፣ በቃ ተዋርጃለሁ እያለች ቆይታለች ሄለን። በዚህን ሰዓት ሳምሪ ገብቷታል። ምክንያቱም ሳምሪ የዚህ ሁሉ ነገር እንዲያውቅ ያደረገችው እሷ ስለሆነች ማን እንደነገረው ባላውቅም ይህንን ነገር ተነግሮታል ብላ ነበረ የነገረቻት። በዚህን ሰዓት ሳምሪ ማንም አልነገረውም የነገርኩት እኔ ነኝ ብላ ነበረ ለሄለን ያረዳቻት። በዚህን ሰዓት በጣም ስሜታዊ ሆና ሄለንም ጮኻባታለች ለሳምሪ። እንዴት ምስጢሬን አሰልፈሽ ለሌላ ትሰጫለሽ ብላታለች። ግን ሳምሪ እኔ እኮ ያልኩሽ እኔ እኮ የነገርኩት ይበልጥ በሁለታችሁ መሀል ጸብ ሳይፈጠር ካሌብም እውነቱን ሳይናገር በፊት ነው በቃ ጥሩ እንዲሰማ ያደረኩት ብላታለች። ካሌብም አሁን ላይ ይሄንን ነገር ከካሌብ ሰማ ከባድ ነበር የሚሆነው ብሎ ለሳምሪም ነግሯታል። ሳምሪ ለቅዱስ አንቺ በመናገርሽ በጣም ትንሽ ተረጋግቻለሁ ብሎ ነው የነገራት። አሁን ላይ መስኪ ቁንጣ አድርጋ ወደ ካሌብ ክፍል ወደ ቅዱስ ክፍል ሄዳለች። ቅዱስንም ለማማለል በጣም ብዙ ሞክራ ነበረ። ቅዱስ በተኛበት ስትገባ ቅዱስም በጣም ለመራቅ ሞክሯል ማለት ነው። አሁን ላይ አክስትዋና የገዛ እህቷ መስኪ በጣም ሄለንም ለመጣልና ሄለንም በሁለቱ መሀል ፍቅር ውስጥ አስገብተው ያልሆነ ነገር እውነታው ሄለን እንድታደርግ ነው እየፈለጉ ያሉት። መስኪ ወደ ቅዱሴ ክፍል ከገባች በኋላ በጣም ከለበሰችው አኳኋና ለማማለል ብዙ ጥረት ነው ያደረገችው። አጠገቡ ሆና ስለ ሄለን መጥፎ ነገርና ሄለን እኮ አንተ እንደምታውቃት አይደለችም ከወንድ ጋር ናት አሁን ራሱ እያለችው ነበረ። በዚህ መሀል ቅዱስ ምንም ሄለንን አምናታለሁና ተይ ሂጂ እያላት ነበረ። ይበልጥ ደግሞ ስለ ቪዲዮዎቹንም ለመናገር ሞክራለች። ቅዱስንም ለማሳመን ሞክራ በጥፊ መቷታል ማለት ነው። ቅዱስ በዚህን ሰዓት ከዚህ ክፍል ውጪ ስለ ሁሉም ነገር አውቃለሁ ነው ያለቻት። በዚህን ሰዓት መስኪ ተዋርዳለች። ከክፍሉ ከወጣች በኋላ ከአክስቷ ጋር ነበረ የተገናኘችው። አክስቷ ከበሩ ጋር ቆማ አክስቷም ስትጠባበቅ ነበረ። መስኪ መውጫዋ አጣና በጣም ሁሉም ነገር ተበላሽቶብናል፣ በቃ መሳሪያ የለንም፣ የምንጫወትበትን መሳሪያ የለንም ብላ ጭንቀቷ እንደጨመረ ነው የተናገረችው። በዚህ መሀል ግን አክስት ተብዬው ይህንን ነገር ብቻ አይደለምና እሱን ምንም አያሳስብም፣ ሌላ የምንጫወትበት መሳሪያ ያለን ቅዱስ ጋር ድብቅ የሆነው ለሄለን ያልነገራት ሚስጥር አለው በማለት ነበረ መስኪንም ያረጋጋቻት። አሁን ላይ ካሌብንም ማግኘት እንዳለባት የመስኪ አክስቷ ማለት ነው ፋሲካ ወደ ካሌብም ሄደዋል ማለት ነው። ግን ደግሞ በዚህን አጋጣሚ ሄለንም ደርሳባታለች ካሌብ ባለበት ቦታ ስትገናኝ። ግን ደግሞ ሄለን በጣም ዋሽታታለች ፋሲካ አክስቷ የዋሸቻት ነገር ቢኖር ወደ ካሌብ ሄደችው ስላንቺ ጉዳይ ላናግረው ነው፣ እንዴት ነው እንዲህ በሁለታችሁ መሀል ለማበጣበጥ የሚሞክረው በማለት ነበረ። ስለ ቪዲዮዎቹም ደግሞ ቅዱስ ነግሮኛልና ለሁሉም ሰው አዋርቷል ብላ ነው ስለ ቅዱስ መጥፎ ነገሮች እንድታስብ ለሄለን መነገረቻት። ሄለን በጣም ስሜታዊ ሆናለች አሁን ላይ። ይህንን ነገር ቅዱስ አያደርግም ብትላትም አዎ አንቺ አታቂውም እና በጣም ብዙ የሆኑ ሚስጥሮችም አሉት፣ አንቺ ስለሱ ምንም የምታውቂ ነገር የለም እያለቻት ነበረና አሁን ላይ ካሌብም ይህንን ነገር ከመስኪ አክስት ጋር ሆኖ የድሮ ፋይሉን የቅዱስ እያወጡበት ይገኛሉ። ፋሲካ ሁሉም ነገር ከዛ በፊት ልጅ እንዳለውና መቅዲ የምትባልን ፍቅረኛ እንደነበረችው ነግረዋለች ማለት ነው። መቅዲ ማለት የድሮ እንዲሁም የካሌብ ፍቅረኛ ነበረችና በዚህን ሰዓት ሄለንም መቅዲም በአንድ አይነት ተመሳሳይ ጊዜ የወሰደብኝ፣ ስለዚህ የኔ ጠላቴ ነው በማለት ቅዱስ ላይ በጣም ከባድ እርምጃ ለመውሰድ ነው እየሞከረ ያለው ካሌብ። አሁን ላይ ካሌብ በጣም ተበሳጭተዋል። ይበልጥ ቅዱስንም ለመጣል ፋሲካ የከፈተችለትንም መንገድ እየተጠቀመበት ነው። ፋሲካ አሁንም ቢሆን የምትፈልጋቸው
ካሌብ አሁን ላይ መሳሪያውንም እየተጠቀመ ነው። ቅዱስንም ለመጣል ምክንያት አግኝተዋል። ቅዱስና ሄለንም የመለያያ መንገዱን አግኝተዋል ማለት ነው። አሁን ላይ ሁለቱን ለማለያየት ይበልጥ ከሄለን ጋር በመገናኘትና ቅዱስና ያደረገውን ነገር አሁን ላይ ለሄለንም ለመናገር ወስነዋል ማለት ነው።